ሰላም ወዳጆች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በአይረን የበለጸጉ 3 አይነት ምግቦችን ወይ ደግሞ ለደም ማነስ ለመከላከል የሚጠቅሙ 3 አይነት ምግቦችን ይዤ የመጣሁት። የመጀመሪያው ምግብ 20 ግራም የሚሆን ኦት፣ 1 የእንቁላል አስኳል፣ ኦሊቭ ኦይል 1 ቴብል ስፑን ወይ ደግሞ 1 የሻይ ማንኪያ የሚሆን እና ለማቅጠኛ መጨረሻ ላይ የሚሆን ከ3 ሾርባ ማንኪያ የሚሆን የእናት ጡት ወተት ወይ ደግሞ የፎርሙላ ወተት ነው። እንደምትመለከቱት መጀመሪያ ኦታችንን የፈላ ውስጥ ጨምረን እናበስለዋለን። በመቀጠል የእንቁላል አስኳሉን እንደዚህ መተን አንድ ጋር ኦት ውስጥ በመጨመር እናበስለዋለን። እሱን ካበሰልን በኋላ የኦሊቭ ኦይል ወይ ደግሞ የወይራ ዘይት እንጨምራለን ማለት ነው እና በደንብ እስኪበስል ከ2 እስከ 3 ደቂቃ የሚሆን አብረን እናቆየዋለን። ከነዚህ ግብአቶች እንደ አይረን፣ ፋይበር፣ ጤናማ የሆነ ቅባት እናገኛለን። ይህን ካበሰልን በኋላ አቀዝቅዘ ነው የእናት ጡት ወተት ወይ ደግሞ የፎርሙላ ወተት በመጨመር እንመግባቸዋለን ማለት ነው። ሶስት አይነት ምግቦች ነው የሰራሁት። የመጀመሪያው ይሄንን ይመስላል። የተሰራው ስራ ከጠቀማችሁ ላይክ፣ ኮሜንት፣ ሼር አድርጉ። ሌላ ሀሳብ አስተያየት ካላችሁ ደግሞ ሀሳብ አስተያየታችሁን አስቀምጡ። እንደምታውቁት ካሁን በፊት ከ6 ወር ጀምሮ ላሉ ህፃናቶች በተከታታይ እስከ 10 ወር 5ኛ ቀን ድረስ የሰራኋቸው ምግቦች አሉ። ሁሉም በየቅደም ተከተል በፕሌሊስት የ6 ወር ላይ ብቻ፣ የ7 ወር ላይ ብቻ እንደዛ እያደረኩ ፕሌሊስት ውስጥ ስላለ እዚህ ጋር ስትገቡ ዛሬን ቪዲዮ ስታዩ ጠቃሚ ነው ብላችሁ የምታስቡ ሰዎች ካላችሁ ፕሌሊስት ላይ ሄዳችሁ በቅደም ተከተል ማግኘት ትችላላችሁ፣ በልጆቻችሁ እድሜ ክልል ማለት ነው። ሁለተኛው ያዘጋጀሁት ምስር፣ ካሮት፣ ስፒናች እና ሽንኩርት ነው። ስፒናች ወደ 30 ግራም የሚሆን፣ ካሮት 30 ግራም፣ ምስር 40 ግራም፣ ሽንኩርትና ነጭ ሽንኩርቱ በጣም ጥቂት የሆነ ነው። ለመጀመሪያ ምስራችንን በደንብ ሙልጭ አድርገን እናጥባለን። አንድ ጋር ካሮቱንና ሽንኩርትና 1 ፍሬ ነጭ ሽንኩርት አንድ ጋር ጨምረን እሱን ቀድመን እንቀቅለዋለን። ስፒናቹ መጨረሻ ላይ ልናወጣው ስንደርስ ወይ 2-3 ደቂቃ ሲቀረን ነው የምንጨምረው ስፒናቹን፣ ያው ውስጡ ያለውን ጠቃሚ ነገር እንዳያጣ በሰዓት መብዛት ምክንያት ማለት ነው። በዚህ መልኩ የሁለተኛው ምግብ በስሎ መጥቷል። ከነዚህም ግብአቶች የተለያዩ ንጥረ ነገሮች እናገኛለን። እንደ አይረን፣ ፎሌት፣ ፋይበር እና ፕላንት ፕሮቲን እናገኛለን። እዚህ ላይም የወይራ ዘይት እናደርግበታለን። ሁለተኛው ምግብ ይሄንን ይመስላል። እንደምትወዱት ተስፋ አደርጋለሁ። ከጠቀማችሁ ላይ ኮሜንት፣ ሼር አድርጉ። ሶስተኛው ምግብ የከብት ስጋ፣ ስኳር ድንች፣ ቲማቲም እና ሽንኩርት ነው ያዘጋጀሁት። ስጋው 40 ግራም የሚሆን፣ 60 ግራም የሚሆን ስኳር ድንች፣ ቲማቲም 30 ግራም የሚሆን፣ የሽንኩርት በጣም ጥቂት ነው ያዘጋጀሁት። ስጋውን ከሽንኩርቱ ጋር አድርጌ አብሬ ቀቅለዋለሁኝ። እዚህ ጋር ስኳር ድንቹን ደግሞ በፋሎት ነው የማበስለው። ስጋው ከበሰለ በኋላ ቲማቲሙን መጨረሻ ላይ ነው ቲማቲሙን የምጨምረው። እዚህ ጋር ሁሉም አንድ ጋር በስሎልኛል። ሁሉንም አንድ ጋር በሹካ በደንብ አድርገን በመፍጨት እንመግባቸዋለን ማለት ነው። ከነዚህም ግብአቶች የተለያየ አይነት ንጥረ ነገር እናገኛለን። እንደ ቫይታሚን ኤ፣ ቫይታሚን ሲ፣ ካርቦሃይድሬት እና የመሳሰሉ ንጥረ ነገሮች አሏቸው። 3ቱም ምግቦች ለደም ማነስ፣ ልጆች ብዙ ጊዜ ደም ማነስ ያጠቃቸዋል። ለዛ ጠቃሚ የሆኑ ምግቦች ናቸው። እንደሚጠቅማችሁ ተስፋ አደርጋለሁ። በሚቀጥለው ደግሞ በሌላ ቪዲዮ እመጣለሁኝ። እስከዛ ድረስ ሰላም ሁኑ።
ተባረኩ።